ካሳሁን ግን እሱ ሞዴሬተራችን ስለሆነ እሱ መግባት ይችላል። ሌሎች ሰዎች ግን ማንም ሰው እንዳይገባ። እሺ ጓሄድ እየሰማሁ ነው። በጣም አሪፍ ነው። ክርስቶስ ግን ማን ነው ብለን ካልን ክርስቶስ እዛው ጋር አንድ ጌታ ኢየሱስ ክርስቶስ አለን ብሎ ይናገራል። እኔ ጌታ የሚለውን ቃል መምህር በሚል እየለወጠ ሲያመጣ እናያለን። የማርቆስና የማቴዎስ ጸሐፊ መምህር አንድ መምህር አላችሁ መምህር ብላችሁ አትጠሩ ብሎ ኢየሱስ ሲናገር ነው። ኢየሱስ የጌትነቱን ጉዳይ ስናይ የሹመት ጌትነት እንደሆነ ሁላችንም የምናውቀው ነው። ሐዋርያት ሥራ 2:36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ስለዚህ እግዚአብሔር ጌትነትም ሰጥቶታል፣ ምንም ሰጥቶታል፣ እንዲሁም ክርስቶስነት ሰጥቶታል። ክርስቶስ ማለት ምንድነው ስንል ቅድም ኃይልሻ ሲል እንዳለው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ምን እያለ ይናገራል? የናዝሬቱን ኢየሱስ እግዚአብሔር በመንፈስ ቅዱስ በኃይልም ቀባው ይላል። ቅባት ምንድነው? ኃይል ነው። ከዛ ማዳን እንዲችል አረገው ማለት ነው። ክርስቶስ አረገው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ። ስለዚህ አሁን ኢየሱስን አምላክ ነው ብሎ አይደለም ክርስቶስ ነው ብሎ በኢየሱስ ያመነ ሁሉ ምን ይባላል? ከእግዚአብሔር። እኛም ክርስቶስ ነው ብለን እናምናለን እኛ ሙስሊሞች፣ ምክንያቱም መሲህ ብለን እንጠራዋለን። አንተም ክርስቶስ ነው ብለን እንጠራዋለን። ኢየሱስ አምላክ አለው ብለን እናምናለን፣ አንተም ታምናለህ። ትልቁ አንድ የሚያደርገን እነዚህ ሁለት ነገሮች ናቸው። ኢየሱስን ክርስቶስ አይደለም ብሎ የማያምን ደግሞ የተረገመ ነው ብሎ ጳውሎስ ቁጭ አድርጎት እናያለን ማለት ነው። ስለዚህ በአንድ አምላክ ዙሪያ እንስማማለን ማለት ነው። አሁን የሚያስማማን ይሄ ከሆነ ኢየሱስ ሰው መሆኑንም ከተስማማን፣ ግን ችግሩ አሁን ኢየሱስ በስጋ የተገለጠ አምላክ ነው ብዬ ደግሞ አላምንም። እሱን ደግሞ አንተ ታስረዳንና እኔ ጥያቄ ጠይቃለሁ ማለት ነው። ኢብራሂም አንበሳ ኢብራሂም ስማ እንጂ አሁን የጠቀስካቸውን ጥቅሶች በሙሉ እኔ አምነዋለሁ። አሁን ይህንን ልክ እንደማምነው አድርገን የጠቀስከው የጀመርከው ከእብራሂም ማን ነው ከዘዳግም አንድ አምላክ የሚለውን አዎ የክርስቲያን አምላክ አንድ አምላክ ነው። በጣም ትክክል። ግን አንተ የጠቀስክበት ምክንያት ይገባኛል። እዛ ጋር እስራኤሎች ስማ አምላካችን እግዚአብሔር አንድ ነውና ብሎ የተናገረውን ከምን አንጻር እንደጠቀስክ የስላሴን የኛ ክርስቲያኖችን የስላሴ ኮንሰፕት እሱን የሚቃረን ሐሳብ እንደሆነ በማሰብ ታሳቢ በማድረግ ይመስለኛል። ምክንያቱም መጽሐፍ ቅዱሳችሁ የያዛችሁት ባይብል አንድ አምላክ መሆኑን ተናግሮ ሳለ እናንተ ግን ሶስት አደረጋችሁት ነው። ይሄንን እናወራለን። ወላይ በጣም ብዙ ነገር ላወራው አስቤ ነበረ። ሼር አድርጉለት እስቲ ከቻላችሁ የኔን ቤት ስናፕ ፌር ወላይ ጭራሽ ማለት ነው። ወላይ በጣም ፌር አይደለም ስናፕ ፌር